الرحيم الحمد لله رب العالمين وأصلي وأسلم على أشرف المرسلين سيدنا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته ያው እንደምታወቀው የአዲስ ከተማ ክፍለ ከተማ እስልምና ጉዳዮች አልহামዱሊላህ ለመጀመሪያ ጊዜ ይህንን የኮሚቴን ስብሰባ ስናደርግ ከምርጫ ማግስት ማለት ነው 2017 ያው እንደምታወቀው በየመስጂዳችን አካባቢያችን ላይ ያለውን ህዝብን ቁጥሩን ያወቅንበት ያንዳንዱ መስጂድ ላይ የተመዘገበ ሰው የአካባቢ ሰጋጅ መሆኑን ከዛ በኋላ ወደ ወረዳ ወደ ክፍለ ከተማና ወደ ከተማ መተን ይሄንን የሚመስለውን የክፍለ ከተማችንም የከተማውንም እኛን ይመሩናል ብለን ያሰብናቸውን ሰዎች በአማና ቦታው ላይ ያስቀምጠናል። አላህ Subhanahu Wa Ta'ala እነዚህ ሰዎች ምናቸውን አላማቸውን የመጡበትን ጉዳይ የሚፈጽሙ አላህ አድርጋቸው። ስለዚህ እኛ የመስጊድ ኮሚቴዎች ትልቅ አማና አለብን። አማናው የዚህ የመጅሊሱ ትልቁ መዋቅር መሬት ላይ ያለው መስጂድ ነው። ይሄ መጅሊስ የሚባለው እስከ ፌደራል ድረስ ያለው መጅሊስ ትልቁ ህዝቡ ያለበት ትልቁ ማህበረሰቡ የወጣበት ትልቁ ቦታ ቤዙ መስጂድ ነው። መስጂድ ምን መሆን አለበት? መስጂድ ምንና ማንገብ አለበት? መስጂድ ኮሚቴ ደግሞ አላማውን እኔ የተቀመጥኩበትን ቦታ ኃላፊነቴን አውቄያለሁ ወይ የሚለውን ነገር ማወቅ በጣም አስፈላጊ ነው። እኛ ለዚህ ታች ያለውን መዋቅር በተለይ ደግሞ መስጂድ አካባቢ ያሉትን መዋቅሮችን በደንብ ማንቀሳቀስ በደንብ ማሰልጠንና ብቁ ማድረግ ለትልቁ ለፌደራልና ለሀገር ትውልድን ማነጽ ትልቁ ቤዛችን መስጊድ ነው። ስለዚህ መስጊድ አካባቢ ማን አለ? ትውልድ አለ። መስጊድ አካባቢ ትላልቅ ዑለማዎች አሉ፣ አስተማሪዎች አሉ፣ ማህበረሰብ አለ፣ ሴቶች አሉ። ይሄ ነገር ሁሉ የተሰባሰበው መስጊድ ላይ ነው። መስጊድ ላይ ያለው ኮሚቴ መስጊድ ግንቡን መጠበቅ ብቻ ሳይሆን ወይም ደግሞ አጥሩን መጠበቅ ብቻ ሳይሆን የትውልድን መጠበቅ ኃላፊነት አለበት። የመስጊድ ኮሚቴ ሁን ማለት የነብዩን አለይሂ ሰላቱ ወሰላም መስጊድ አላማቸውና አሻራቸው ኃላፊነት ወሰድን ማለት ነው። ትልቁ ነብዩ አለይሂ ሰላቱ ወሰላም ወደ መዲና ሲሄዱ ተአሲስ ያደረጉት ትልቁ ነገር መስጊድ ነው። መስጊዳቸው የዒባዳ ቦታ ነበረ። መስጊዳቸው የትምህርት ቦታ ነበረ። መስጊዳቸው የሕክምና ቦታ ነበረ። መስጊዳቸው ለጂሃድ የሚያሰማሩበት ቦታ ነበረ። መስጊዳቸው ደግሞ ከጂሃድ የተመለሱትን ሰዎች የሚቀበሉበት ቦታ ነበረ። የነብዩ አለይሂ ሰላቱ ወሰላም መስጊድ የሹራ ቦታ ነበረ። የነብዩ አለይሂ ሰላቱ ወሰላም መስጊድ የፍርድ ሁኔታ የሚካሄድበት ቦታ ነበረ። የእስር ቦታ ነበረ። ብዙ ነገር ምን አለው። ያ ትውልድ ነው ዛሬ ዓለም ላይ ሄደው ይህንን እስልምና አንጾ አድርሶ ከመስጊድ የወጣ ትውልድ ነው። ሁሉ ነገሩ መስጊድ ላይ የነበረ ትውልድ ነብዩ አለይሂ ሰላቱ ወሰላም የቀረጹት። ስለዚህ የኛ ምና መስጊድ ላይ ምንድነው? ዝም ብለን የመስጊድ ኮሚቴ ነን ብለን መቀመጥ ነው? ትውልዱ ከኛ ምን ይፈልጋል? ለማህበረሰብ ምን አበርክተናል? ለኛ አሻራ ምን አስቀምጠናል? ይሄ ቦታ እያንዳንዳችን እንጠይቅበታለን። ኩልኩም ራኢን ወኩልኩም መስኡሉን አርአየተ ነብዩ አለይሂ ሰላቱ ወሰላም ሁላችሁም ጠባቂዎች ናችሁ፣ ከምትጠብቁት ነገር ትጠይቃላችሁ። አላህ ማህበረሰቡ እዛ አካባቢ ያለው ማህበረሰብ አማና ሰጥቷቸዋል እዛ ቦታ ላይ መስጊድ እንድትጠብቁ። ከዛ ማህበረሰብ እንጠይቃለን። እያንዳንዱ እኛ አካባቢ ያለው ትውልድ ስበላሽና ወዳልተፈለገ ቦታ ሲሄድ ተጠያቂው እኛ ነን። እዛው አካባቢ ያሉ ሴቶች ትውልዱ ሴትም ሆነ ወንድም ሆነ ልጆችም ማህበረሰብም ስበላሽ የዛ የተበላሸው ማህበረሰብ ተጠያቂ እኛ ነን። እዛ ያለው ማህበረሰብ መድረሳ ማግኘት አለበት። ጥሩ ሁኔታ መስጊዱ ነዛፋ መሆን አለበት። ሽንት ቤቱ የተመቻቸ መሆን አለበት። የመስጊዱ ውበቱ ሰውን ኢዕቲካፍ የሚያስቀምጥ መሆን አለበት። መስጊድ ስለያዝኩ ብቻ ወይም ደግሞ መስጊዱ እኔ ኮሚቴ ሆንኩ ማለት ብቻ ሳይሆን መስጊዱ የሚያስፈልገውን ነገር ለመስጊዶች መሟላት ከኛ ይጠበቃል።
ስለዚህ እንደባለፈው ጊዜ ዝም ብሎ መስጊዱን ብቻ ይዞ መቀመጥ ሳይሆን ኃላፊነትን መወጣትም መለማመድ ይኖርብናል። ኮሚቴው ወራዊ ይሁን አመታዊ ይሁን የስድስት ወሩን ሪፖርት ለወረዳዎች ማድረግ አለበት የሚለውን ነገር ኢንሻአላህ እንማራለን። ለምን አማና ነውና የህዝብ ቦታ ነውና የህዝብ አማና ነው የተቀበልነውና እዛ አካባቢ ያለን ሰዎች ዛሬም ይጠይቁናል፣ ነገም አላህ Subhanahu Wa Ta'ala ፊት እንጠየቃለን። ስለዚህ የመስጊዶች ምንድነው? ምን ማድረግ አለበት አንድ መስጊድ? ምንን ማፍራት አለበት አንድ መስጊድ? ማህበረሰቡን ከድህነት መውጣት አለበት። ማህበረሰቡን ማስተማር አለበት። ማህበረሰቡን ከተለያየ ችግሮች ተገናኝተው ተማምረው ተመካክረው የሚወጡበት ትልቁ ቦታ ነው። ስለዚህ በአላህ ፍቃድ እኛ ክፍለ ከተማ ላይ ወደ 51 መስጊዶች ያው እየጨመሩ ነው ያሉት። አብዛኛው መስጊዶች ደግሞ የወቅፍ መስጊዶች ናቸው። ልዩ የሚያደርጉ አዲስ ከተማ ድሮ የተመሰረተ አካባቢ ከተማ ስለሆነ በአሁኑ ጊዜ ሌላ ዳር ያሉት አይነት ክፍለ ከተሞች አይደለም። አብዛኛው በአባቶቻችን በመሻይኾቻችን በአህለል ኸይሮች ወቅፍ የተሰጡ መስጊዶች ናቸው። ያ ወቅፍ የተሰጡበትን አላማና ስኬት ግን ከቦታ መደረስ አለበት። መስጊዶቻችን መስፋት አለባቸው። ለመስጊዶቻችን መገንባት አለብን። ለግንባታ የዛሬ 50 ዓመት ወቅፍ የተሰጠው መስጊድ አሁንም እንደዛ አባትየው ወቅፍ ሰጥቶ እንደሄደ ነው ያለው። የዛሬ 40 ዓመት እንደዛው የተቀመጠው መስጊድ እንደዛው ነው ያለው። ሙስሊሙ ማህበረሰብ ጠፍቶ ነው ወይም ገንዘብን የሚያወጣ ማህበረሰብ ጠፍቶ ነው ወይስ የሚያሰራ ኮሚቴ ቦታው ላይ ጠፍቶ ነው? ስለዚህ ይህን አይነት አመለካከቶች መቀየር አለበት። በአሁኑ ጊዜ መስጊዶቻችን መስፋት አለባቸው፣ ንጹህ መሆን አለባቸው፣ ለተገልጋዩ ምቹ መሆን አለባቸውና በዚህ ዙሪያ ላይ ኢንሻአላህ ያለባችሁን ችግር በመስጊዶች አካባቢ ያለውን ክፍተቶችን አብረን እናያለን። እኛ እንደ አዲስ ከተማ ክፍለ ከተማ በቅርብ ጊዜ ራሱ መስፋፊያ የገቡ መስጊዶች አሉ። ሌሎቹ ግን እንደዛው ተቀምጠዋል። ኮሚቴ ይባላል መስጊድ ላይ ተቀምጠዋል። ወይ ለመስፋፊያ ቦታ አይጠይቅም፣ ወይ ደግሞ ለግንባታ ህዝቡን አያንቀሳቅስም፣ ወይም ደግሞ መስፋፊያ ተሰጥቶት ራሱ የሚከፍለውን ገንዘብ እንዴት መክፈል እንዳለበት ዝም ብሎ ገንዘቡን ይዞ ቁጭ ብለዋል። እዳ ይዞ ማለት ነው። የግድ የመንግስት እዳ መከፈል አለበት፣ መሬትም እናገኝበት ማለት ነው። እነዚህ ነገራቶች እኛ ካልተንቀሳቀስን መተን ክፍለ ከተማውን ካልጠየቅነው ወይ ከተማውን ካልጠየቅነው ዝም ብለን መስጊዱን ይዘን ብቻ ቁጭ የምንል ከሆነ ማህበረሰቡ ይጎዳል። እኛም የራሳችንን የተቀመጥንበትም አላማም አልተወጣንም ማለት ነው። ስለዚህ አማና አለብን፣ ቦታው ላይ አማና አለብን፣ ተጠያቂነት አለብን። የዱንያም ተጠያቂነት አለብን፣ የአኺራም ተጠያቂነት አለብንና ትልቅ አላማ ነው የያዛችሁት፣ ትልቅ ኃላፊነት ነው የያዛችሁት፣ ማህበረሰቡን ነው የያዛችሁትና እስካሁን በለፋችሁት ባደረጋችሁት ነገር አላህ Subhanahu Wa Ta'ala ጀዛችሁን አላህ ይክፈላችሁ። ከአሁን በኋላ የበለጠ ደግሞ ለመስራትና አብሮ ለመስራትና ከመጅሊስ ጋር መቀራረብ በጣም አስፈላጊ ነው። አንዳንድ ኮሚቴዎች መጅሊስን እንዴት እንደሚቀበሉ ተቋምን ጉዳይ ያልተረዳ ኮሚቴ አለ። የመስጂድ ኮሚቴ ተብሎ ስለ መጅሊስ ምንም ነገር የማያውቅ ማለት ነው። መጅሊስን እንደ ዛሬው 20 ዓመትና 30 ዓመት እንደ ጠላትነት ይፈርጃል። መጅሊስ መጣብኝ ማለት በቃ መስጂድን ወሰደብኝ። መጅሊስ ምንድነው? መጅሊስና መስጂድ ምንድናቸው? እኛ እኮ ገና ስለ ተቋማችን ስለ መጅሊስ ራሱ ገና መረዳት ያስፈልገናል። መጅሊስ ምንድነው? አላማው ምንድነው? ሰዎቹን አይደለም ተቋሙን ነው ማየት ያለብን። ላዩ ላይ ያሉትን ሰዎችን ከዚህ በፊትም ያለፉትን ሳይሆን ይሄ ተቋም ምንድነው? በአሁኑ ጊዜ በአዋጅ የተቋቋመ እንደማንኛውም ሚኒስቴር መስሪያ ቤት ምን ያለው ደረጃ ያለው ትልቅ ቦታ ያለው ተቋም ነው። አሁን ጊዜ የድሮ አይደለም። ድሮ NGO ነበረ። አሁን እንደማንኛውም መስሪያ ቤት እንደ ሚኒስቴር መስሪያ ቤት የራሱን አዋጅ የሚያወጣ የራሱን አደራጃት የሚያደራጅ የራሱን ክንፍ ያለው ይህን ደግሞ ተቋም ደግሞ የምናጠናክረው እኛ ነን ራሳችን። እኛ ሙስሊሞች ትልቅ ቦታ ካደረስነው ይደርሳል፣ እኛ ካወደቅነው ደግሞ ይወድቃል። ስለዚህ በትግል የመጣ ስንት መስዋዕትነት የተከፈለበት ስንት ወንድሞች መስዋዕትነት የከፈሉበት ተቋም ነውና ይህንን ተቋም ምንድነው መስጂድና መጅሊስ እንዴት ነው መቀራረብ ያለባቸው? እንዴት ነው አብረን ምን ሰራው?
እንዴት ነው ተቋሚ አሰራርን ምን ለምደው እነዚህ ነገራቶች የግድ መቀራረብ ያስፈልጋል። መጅሊስ እንደምታውቁት የወረዳ ቢሮዎች የለውም። አንዳንድ መስጂዶች ላይ ሄደው የወረዳ ስብሰባ ራሱ ለማድረግ ሲፈለግ መስጂድ ላይ ማለት ነው የራሱ ተቋም ነው። ወረዳ ማለት የከፍተኛ ከመስጂድ በላይ ያለው ተቋም ነው። ግን ስብሰባ ላድርግበት ልሰባሰብበት ስል ፍቃደኛ ያልሆነ ኮሚቴ አለ። ለስብሰባ ራሱ ማለት እንኳን ሌላ ነገር ሊሰራ አይደለም ለስብሰባ ራሱ ጀማዓው ተሰብስበው ሹራ ለማድረግ ማለት ነው። ይሄ በጣም ብዙ ክፍተቶች አሉ እኛ መካከል ላይ። ስለዚህ የመጅሊስን ዋናን አላማና የመጅሊስን ተቋምን ጉዳይ ማወቅ በጣም አስፈላጊ ነው። እኛ ስንደግፈው ነው የቤት ትልቅ የሚሆነውና የሚያድገውና የኛ መስጊድም ይሄ ተቋም ስንይዘው ነው የኛ መስጊድም ትልቅ ቦታ የሚያገኘው። በዚህ ተቋም ነው መሬቶችን እያስፋፋን ያለ ነው። በዚህ ተቋም ነው መስጊዶቻችንን መሬት እየጠየቅን ያለ ነው፣ መስፋፊያ እየጠየቅን ያለ ነው። ስለዚህ ለዚህ ተቋም ያለን ቦታ ከዚህ በፊት ካለው ነገር በጣም መቀየር አለበት። ምርጫ ብዙ ነገር አስተምሮናል። ከምርጫ ብዙ የተማርነው ትምህርቶች አሉ። የመስጂዱን ሁኔታን አቀማመጥን ተምረንበታል። የማህበረሰብን አሰፋፈርን ተምረንበታል። በዚህ ምርጫ ላይ የመጡ ወደ 5 የሚያክሉ ዘርፎችን አይተናል። በዑለማዎች በኩል የመጡ አሉ፣ ምሁራኖች አሉ፣ ወጣቶች አሉ፣ ሴቶች አሉ፣ የማህበረሰቦች አሉ፣ የንግድ ማህበረሰብ አካባቢ የመጡ ይሄ ሁሉ ይዘን ይሄ ሁሉ አቅም ይዘን መስጂዶቻችን እንደውም ደግሞ ተቋማችን ያህል መውደቅ በጣም ወይም ደግሞ ዝቅ ማለት በጣም አሳፋሪ ነውና ኢንሻአላህ ትልቅ ነገር የምትማሩበት ፕሮግራም ነው ብለን እናስባለን። ይሄ መጀመሪያ ግንኙነታችን ነው። ከአሁን በኋላ ደግሞ ከዚህ የበለጠ አብሮ ለመስራት አብሮ ለመወያየት ለመመካከር ትልቅ ነገር ለመስራትና ለትልቅ አላማ ለመዘጋጀት አብረን ኢንሻአላህ እንቀጥላለን። አላህ Subhanahu Wa Ta'ala በሰማነው ምን ሰራ አላህ አድርገን አላህ ኸይር ነገር ይወፍቀን። አላህ Subhanahu Wa Ta'ala ለተቀመጥንበትን ቦታም የምንወጣ ኃላፊነት የምንወጣ ሰዎች አላህ አድርገን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አብዱረዛቅ እንደገለጸው እናንተ የአላህ ቤትን ለመካደም የተዘጋጃችሁና እሱን ስታገለግሉ የቆያችሁ ናችሁ። ይሄ ውይይታችን ያን የሚያጠናክር ነው የሚሆነው። ዑለማዎች እና ምሁራን እንደሚሉት አንድ ኡማ እንደ ኡማ ነህዶቱል ኡማ ተሕቂቅ ሊሆን የሚችለው ይላሉ። ምን ማለታቸው ነው? አንድ ሀገር ወይም እንደ ሀገር ወይም እንደ ህዝብ ማደግ የሚችለው ይላሉ 5 መሰረታዊ ተቋማት ስራቸውን ሲሰሩና በደንብ ሲወጡ ነው ይላሉ። እነዚህ 5 ሙአሰሳዎች ወይም 5 ተቋማት ማናቸው ብለን ስናስብ የመጀመሪያው ተቋም የቤተሰብ ተቋም ነው ይሉታል። ቤተሰብ መጀመሪያ ልጆች የሚወጡት ከቤተሰብ ነውና ያ ቤት ውስጥ ያደገ ልጅ በተርቢያ ሲያድግ የኡማውን ኃላፊነት መሸከም የሚችልበት ደረጃ እንዲደርስ ተደርጎ ሲያድግ ለሀገር ጠቃሚ ይሆናል ይላሉ። የመጀመሪያው ተቋም እሱ ነው። የጀርባ አጥንቱ የሱ መሪ ደግሞ አሁን አባት ይመስለናል አይደል? አይደለም፣ እናት ናት። እናት በደንብ ከተደራጀች በደንብ ከተርቢያ ይዛ ካደገች ልጆቿን ታሳድጋለች ማለት ነው። ሁለተኛውና በቀጥታ ከአባትና እናት ቀጥሎ ያለው ሙአሰሳ ማን ነው? አሁን እናንተ የያዛችሁት ሙአሰሳ ነው። አላ ወሁወል መስጂድ መስጂድ ነው። መስጂድ የጀርባ አጥንቱ ኢማም ነው። ኢማሙ በደንብ መምራት የሚችልና በደንብ የተገነባ ከሆነ ኡማውን ያሳድገዋል። ነህዶቱል ኡማ ተሕቂቅ ይሆናል ይላሉ። ሶስተኛው ሙአሰሳ እንደምታውቁት ልጆቻችን መስጂድ ቁርአን ከጀመሩ በኋላ ቀጥለው ወደ የት ነው የሚሄዱት? ወደ ትምህርት ቤት ነው። ትምህርት ቤት የጀርባ አጥንቱ ማን ነው? መምህር ነው። መምህር ትክክል ከሆነና በትክክል ለልጆቹ የሚገባቸው መስጠት የሚችል ከሆነ ነህዶቱል ኡማ ወይም የህዝብ ስልጣኔ ተሕቂቅ ይደረጋል ይላሉ። ዛሬ ላይ ተርቢያ ሀሽያ ያለንበት ታውቁታላችሁላችሁ። ህፃናት እንዴት እንደሚማሩ ምን እንደሚማሩ እንዴት እንዳሉ እናውቃለን። መንግስትም ያውቃል በደንብ። አራተኛው ተቋም መክተባ ነው፣ ላይብረሪ መስጂድ ጎን መኖር አለበት። 3 ነገሮች መለያየት የለባቸውም። እንደ መግቢያ ነው ይሄን መንደርደሪያ የምናገረው። መስጂድ፣ ላይብረሪ፣
ምንድነው መድረሳ ሶስቱ አንድ ላይ ከሆኑ ኡማው በደንብ ይሰለጥናል፣ በደንብ ያድጋል፣ ዲንን ይረዳል፣ ዱንያን ይረዳል። እነዛ ላይብረሪዎች ደግሞ የዲን መጽሐፍና የአካዳሚ መጽሐፍ መያዝ አለባቸው። ስለዚህ ይሄን የማድረግ ኃላፊነትን በእናንተ ላይ አለ ማለት ነው። ሌላው ተቋም ሲቪል ሶሳይቲ ነው፣ ድርጅቶች ናቸው። እነዚህ ድርጅቶች ደግሞ ያው ተሰባስበው በስራቸው ሰው ስለያዙ እነሱ ሲሰለጥኑ ህዝብ አብሮ ይሰለጥናል። የጥናትና ምርምር ተቋማትም እንደዚሁ። እኛ ወደ ራሳችን እንመለስና ወደ መስጂዳችን ስንመለስ ዛሬ የምናያቸው እነዚህ ያው ቶሎ ለመሄድ አክል ጊዜ ላለመፍጀት እኔ በአማርኛ በደንብ አድርጌ ተነትነዋለሁኝ። አንዱ የምናየው ምንድነው አመራሩ ምን መምሰል አለበት? የመስጂዳችን አመራር የመጀመሪያ የምናየው ይሄ ነው። ሁለተኛው የምናየው ምንድነው በመስጂድ ውስጥ ያሉ ሀብቶችን እንዴት ነው ማሳደግ የምንችለው? እንዴት ነው መያዝ ያለብን? ምንድነው ማድረግ ያለብን? እሱን እንመለከታለን። ከዛ ህብረተሰቡ እኛ ለምናደርገው አገልግሎት ማለቴ እናንተ ማለቴ ነው እንዴት ነው ልናሳትፈው የምንችለው? ህብረተሰብ ካልተሳተፈ ብቻችሁን ልትሰሩት ስለማትችሉ ማለት ነው። መስጂዶች የዒባዳ ቦታዎች ናቸው፣ የነህደቱል ኡማ ቦታዎች ናቸው። ነገር ግን ደግሞ አንዳንድ ጊዜ ኺላፍ ይፈጠራል። ያ ጀማዓ አዩሃ ልኢኽወል ኪራም ባረከላሁ ፊኩም አክረመላሁ ሳሚዒን። የመስጂዶች ጠላት የማናውቃቸው ከውጭ ይሰሩብናል። መካከላችን እንዳንገናኝ ይበታትኑናል። አንድ አላህን እያመለክን ወደ አንድ ቂብላ ዙረን አንድ ነብይ የተከተልን በአንድ ቁርአን እያመን ግን እንዳንግባባ ያደርጉናል። መርዝ ይበትኑብናል ውስጣችን። ያንን እኛ መቼስ የቤት ስራ ሆኖብናል። እሱን መፍትሄ መስጠት በዚህ ዙሪያ ላይ የምናወራቸው ነገሮች አሉ። ሌላው ضمان الشفافية والمسألة والمساءلة والاستدامة في إدارة المسجد. مسجد ስናስተዳድር ያላህ ቤት አይደለም ቤቱ። እሱም ቤት በግልጽኝነት ድብቅ ነገር ሳይኖር ወይም ደግሞ አሰራራችን ማጭበርበር ሳይኖርበት ያንን ለማድረግ የምንችልባቸው መንገዶች እነሱንም እንመለከታለን ኢዳራ ላይ ማለት ነው ቢኢዝኒላሂ ተዓላ። መጨረሻ ላይ ተወቁዕ የምናደርጋቸው ስንለያይ ይዘናቸው እንወጣለን ብለን የምናስባቸው እነዚህ ናቸው። እርግጠኞች ሁኑ ኢንሻአላህ። አንደኛው ፈህም አድዋሪህም ወመስኡልያትህም ቢውዱህ፣ ኃላፊነታችንን በግልጽ ተረድተን መውጣታችንን። እዚህ የተቀመጥነው እድሜያችንን ሰውተን ነው አይደል? ጊዜ ምንድነው? እድሜ ነው አይደለም? ከእድሜያችን ላይ ሰውተን ነው ዝቁጭ ያልነውና ስለዚህ እድሜያችንን የሰዋንለትን ነገር አንደኛ በትክክል ኃላፊነታችንን ተረድተን መውጣታችንን እርግጠኛ እንሆናለን። ሁለተኛው ኢዳረት ሽኡን المسجد بشفافية ومسألة፣ መስጂዶችን ግልጽና ተጠያቂነት በተሞላበት መልኩ ለማስተዳደር ቢያንስ የተወሰነ ነገር ማግኘታችን እርግጠኛ እንሆናለን። የምንጠብቀው ውጤት ይሄ ነው አንዱ። ሶስተኛው تعزيز دور المسجد كمركز للخدمات الروحية والاجتماعية። መስጂዳችን ቅድም ሰብሳቢያችን እንዳሉት የአንድ የዒባዳ ጉዳይ ብቻ አይደለም የሚካሄድባቸው፣ እጅግ በጣም ብዙ ስራዎች ይሰሩበታል። ከነዛ አንፃር የመስጂድ ሚና እነዚህን ጉዳዮች እየሰራ መሆኑን እርግጠኛ የምንሆንበት ውጤት ይዘን መሄድ እንችላለን። ሌላው ተሕሲን መሃራት التواصل وحل النزاعات፣ በመካከላችን በህዝቡ መካከል በመስጂዶች መካከል ግንኙነቶችን የማጠናከር ስኪል ወይም ሙያና ከዛ ደግሞ ችግሮችን የአፈታት ሂደት ወይም ደግሞ ሲስተም ያንን ይዘን እንወጣለን ተብሎ ይታሰባል። ከዛ ውጭ ተቅዊየት ኢዳረት ማልያ ወመዋሪድ المسجد وجهود جمع التبرعات። አንደኛ የመስጂዶችን የገንዘብ አስተዳደር፣ ገንዘብ ስንል እንግዲህ ካሽ ብቻ አይደለም፣ ብር ብቻ አይደለም። በመስጂድ ውስጥ ያለው በሙሉ ሀብት ነው የምንለው። ያንን ሀብት በሙሉ ከዛ ዋነኛው ሀብት ደግሞ የሰው ሀብት ነው። ሰውን ጨምሮ ገንዘብን፣ ህይወት ያላቸው የሌላቸውን ነገሮች በሙሉ እነሱን የማስተዳደሩን ኃይላችንን የምናጠናክርበትና ከዛ ደግሞ ገንዘብና ሌሎችንም ነገሮች የምናሰባስብባቸውን ነገሮች አጠናክሮ መያዝ ላይ ይህንን ውጤት እናገኛለን ብለን እናስባለን። الأسس الشرعية والإدارية لإدارة المسجد ፕሪንሲፕላችን ዋናው መስጂድን ለማስተዳደር
ምንድነው? እሱን ነው አሁን የምንመለከተው። ያኒ ከሸሪዓ አንፃር አሁን እኛ ያለንበት ቦታ የማን ቤት ነው? ይሄን ማወቅ ፈልጋለሁ። በአንድ ላይ በሉኝ እስኪ። የአላህ ቤት ነው። ማንም ይገንባው ማንም በምንም ይገንባ በምንም at the end of the day የማን ነው? የአላህ ጀለ ጀላሉ ነው። አላሁ አክበር የሚባልበት ቦታ ነው። ያ ስለሆነ ለሱ ኢነ ሊልመስጂድ መካነቱን ዐዚማ ፊል ሙጅተመዕ ልእስላሚ ቅድም ነግረውናል ኡስታዛችን። ፈነቢ ዓለይሂ ሰላቱ ወሰላም ከተወለዱበት ሀገር መጀመሪያ ተሳደው ወደ መዲና ሲሄዱ የገነቡት መጀመሪያ ምንድን ነው? ቤት ነው? ገበያ ቦታ ነው? መስጂድ ነው። በዓለም ልእስላሚ በሙጅተመዕ ልእስላሚ ትልቁ ቦታ መስጂድ ነው። አንድ فهو ليس مجرد مكان للصلاة ለሶላት ብቻ ቦታ አይደለም እንደምታውቁት አይደል? ለዚህ ብቻ ሳይሆን ዒልም የምንማርበት አላህን የምንረዳበት ዲናችንን ዱንያችንን የምንወያይበት ህብረተሰቡን አንድ የምናደርግበት ተቋማትን የምንገነባበት። አሁን ተቋም ገንብታችኋል እኮ እናንተ መጅልሳችን ታውቃላችሁ አይደል? ለ50 ዓመት ያክል በልጅነት ልምሻ ሲታሽ ነው የኖረው አይደል? ዘንድሮ ግን እግሩን አቆማችሁታል። እናንተ መስጂዶች ናችሁ እኮ እናንተ አይደለም እንዴ? እናንተ ናችሁ ምርጫውን ያካሄዳችሁት እኮ ከእናንተ ነው የተነሳው። ስለዚህ የምንሰራባቸው መስጂዶቻችን ዒልም መኖር አለበት። ዒልም ከጠፋ አይኑ ጠፍቷል ማለት ነው። መስጂድ አላሁ አክበር ማለቻ ከሆነ በቃ የዲናችንን አይኑን ከመስጂድ ውስጥ አጥፍተናል ማለት ነው። አይን እንዲኖረው ምን መኖር አለበት? ሐለቀተል ዒልም መኖር አለበት። ፊቅህ መቀራት አለበት። ሲራ መቀራት አለበት። ተፍሲር መቀራት አለበት። አቂዳ መቀራት አለበት። አረበኛ መቀራት አለበት። ይሄ የመጀመሪያ ኃላፊነት ይሆናል። ሌላውስ ወተውጂህ ኡማውን ተውጂህ የሚደረግበት ሙሐደራዎች መኖር አለባቸው። ሙሐደራ አማ አሁን ወረዳዎቻችን ጀዛሁሙላህ ኸይራ ፕላን አድርገዋል። ሙሐደራዎች እንደደረጉ የሚደረግባቸውም እንዲጠናከሩ ዒልም የማይቀራባቸው እንዲጀመርባቸው ያ ኹጣ መጥቷል። እናንተ ጋር ነው የሚሰሩት። የመጀመሪያዎቹ እናንተ ናችሁ የምትሰሩት። ከዛስ ወልኢስላህ አዱንያዊ ወልኡኽራዊ በዱንያችንንም አኺራችንን የምናስተካክልበት የመጀመሪያው መሰረታዊ ቤታችን ማን ነው? መስጂዳችን ነው። የመስጂዳችን ትልቁ ኃላፊ ማን ነው? እናንተ ናችሁ የምታካሂዱት ይሄን ሁሉ የምትሰሩት ማለት ነው። ወሊዛ ፈኢነ ልኢማም ወለጅነቱ ልመስጂድ ኢማምና ለጅነተል መስጂድ ምንድናቸው? የሕሚሉነ መስኡልያ ዐዚማ ፊ ኽድመት ልሙጅተማዕ ወተውጂህ አልሙጅተማዕ አልእስላሚ። እናንተና ኢማሙ ባንድ ላይ ተጠናክራችሁ ኡማውን ወደ ትክክለኛ አቋም የመምራቱ ኃላፊነት ከናንተ ነው የሚጀምረው። ሐቂቀተን ከናንተ በላይ ያለው በኋላ ሌላ ነገር ነው። ብዙ የናንተን ያክል መስኡልያ የለውም። ቅድም ተናግረውታል ኡስታዝ። መጀመሪያ ላይ መሬት ላይ ያለው ኃላፊነት እናንተ ላይ ነው ያለው። ትልቁም ስራ ከናንተ ነው የሚጠበቀው ማለት ነው። ኡማውን ወደ ኸይር የመምራት ስራ እናንተ ላይ ነው ያለው ማለት ነው። ምናልባት በሀገራችን ያለው መፍሁም ትንሽ መስተካከል እንዳለበት ይሰማናል። ያ ምንድነው? በኢማም ደረጃ ኢማምን የምንረዳበት አረዳድ ትንሽ ጎደሎ ነገር ያለው ይመስላል። የኢማም ሚናዎች ምንድናቸው? የህብረተሰብ ሚና ምንድነው? ኢማም ማለት የአንድ መስጂድ መሪ ሲሆን፣ በነገራችን ላይ መስጂድ በትክክል ምሳሌውን ከወሰድነው የአንድ ሀገር ትንሹ ሀገር ማለት ነው። ልክ ሀገር ነው። ለምን? ህፃናት አሉ፣ ትልቅ አለ፣ ሽማግሌ፣ ባልቴት። ዘር ይለያል? ስልጣን ይለያል? አይለይም። ሁሉም የህብረተሰብ ክፍል ሀገር ላይ እንደሚኖረው ሁሉ መስጂድም ውስጥ ይኖራል። ያንን ነው እናንተ የምትመሩት። ትንሹን ሀገር ነው የምትመሩት ማለት ነው። ለዛ መሪ ያስቀምጣችኋል። ያ መሪ ማን ነው? ኢማም ብላችሁ አላሁ አክበር ብሎ አላህን ከኡማው ጋር የሚያገናኝ ኢማም አለ። የሱ ሚና ትንሽ በብዙ ሳይሆን በትንሹ እናያለን። ፈነቢ ዓለይሂ ሰላቱ ወሰላም የኢማምን ኃላፊነት ሲናገሩ የኡሙል ቀውመ አቅረኡሁም፣ ህዝቦችን ወይም ደግሞ ኡማውን ሶላት ማሰገድ አለበት በደንብ አድርጎ የሚቀራ ነው አሉ። አቅረኡሁም ሊኪታቢላህ፣ የአላህን ኪታብ በደንብ የሚረዳ ነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ኢማም መስኡልያው ከባድ ነው። እሱን ምናልባት ኢማሞችን ስናሰለጥን በስፋት የምንገባበት ይሆንና እንደው ጊዜ ላለመፍጀት ወደ እናንተ ልምጣ። አህምየት ለጅነቱል ሙስሊም አልመስጂድ፣ የመስጂድ ኢማሞች አህምያው ምንድን፣ ኮሚቴዎች አህምያውን እንመልከት። ኢምፖርታንሱ ምን ያክል ነው? ለምንድን ነው ያስፈልጋችሁት? መስጂድ ለምን እስኪ
እኔ አላውቅም ምናልባት ይሄን ጥያቄ መጠየቅ እንደው ራሴን እንትን ማለት እንዳይሆንብኝ ነው እስኪ ለምንድነው የመስጂድ ኮሚቴ ያስፈልገበት ምክንያት አንድ ሁለት ሐሳቦችን ልስማ እስኪ ለምን አስፈለገ አሚር ያስፈልገዋል በበላይነት የሚመራው ያስፈልገዋል ሚንከባከበው ያስፈልገዋል ምን እንደሚያስፈልገው ሁሉ ለቤተሰው ገልጸውልናል ለመስጂዱም ቢሆን ከዛ በበለጠ ያላህ ቤት ነው የሚንከባከበው ጉለቱን የሚሞላለት መስጂዱን አጣሁሮ ንጹህ አድርጎ ህዝቡን የሚቀበልበት ሁሉንም በፍቅር የሚያይበት የሚያግባብበት ሁኔታዎችን የሚያመቻች ጠንካራ ኮሚቴ ማለት በዚህ መልኩ የመስጊዱ አስፈላጊ ነገሮች ሁሉ በብርታት በጥንቃቄ በጥሩ ሁኔታ ፍቅር በመያዝ ህዝቡን በማቀራረብ አላህ የሚወደውን ስራ እንዲሰራ የተዘጋጀ ይመስለኛል ኮሚቴ ማለት ባጭሩ والله خير بارك الله فيكم شكرا جزيلا አንድ ተጨማሪ አንድ ሐሳብ ልስማ የተባለውን ሰምታችኋል ሌላ ደግሞ አንድ ዛ መጨረሻ ላይ ስጥልኝ السلام عليكم ورحمة الله وبركاته እኔ የመስጊድ ኮሚቴ የሚለው ነገር ደስ አይለኝም ሲጀመር ለምን እምነት ስለሆነ በአንድ ሰው ይመሰረታል በአንድ ሰው መስጊድ ይተዳደራል ስላየሁት ነው ስለገነባን ነው ስለዚህ ይሄ ነገር ኮሚቴ የሚለው የጭንቅላታችን ላይ የፖለቲካው ኮሚቴነት ስላለ እቺን እናውጣት መጀመሪያ ስለዚህ ወደ እምነታችን እንምጣ መስጊድ በጣም ወሳኝ ነገር ነው በተለይ መርካቶ ውስጥ ያለን ሰዎች ብዙ ነገር ነው ያለን ብዙ ነገር አይተናል ብዙ ፈተናዎችን አሳልፈናል ስለዚህ መስጊዶቻችን እኔ ሁሉ ነገሮቻችን ናቸው በ2004 አይተናል ተደብድበንበታል ደምተንበታል ሞተንበታል እኔ ከመርካቶ አካባቢ ስለመጣው ነው የምናገረው ያው መርካቶ አካባቢ ያለ ሰው ነው አዲስ ከተማ ያለ ሰው ስለዚህ መስጊድ እንዲህ እንደቀላል የምናየው ነገር አይደለም አሁንም ነገም ተነጎዳም ህይወታችንን የምንገብርበት ነው ይሄ ክብልፋይ ምናምን ፊልቃ ምትሉትን አውጡ በአላህ አላስፈላጊ ነገር ነው መስራት የሚገባንን ነገር ብዙ ሳንሰራ አልፎናል ብዙ መስጊዶችን መገንባት እየቻለ ስለዚህ መስጊዶች አማናት ኃላፊነታቸው ከባድ ለማለት ነው እቺ ኮሚቴ የምትሏት ነገር ስለምትደብረኝ ነው እንግዲህ ኮሚቴ የሚለውን ስም ሰጣችሁናል ያው ኮሚቴ የሚለው እንግሊዘኛ ነው ለጅናን በለው ለጅነቱል መስጂድ مرحبا بعربኛው ለጅነቱል መስጂድ እንበል ኢንሻአላህ ايوه خادم المسجد እንበለው አገልጋይ በሚለው እንጥራው እሺ ችግር የለም ያስማማናል እሺ የነሱ ሚና ምንድነው የሚለውን እንመለከት ባረከላሁ ፊኩም አንደኛ ተቆሙ ቢተንዲም ወኢዳረት شؤون المسجد የመጀመሪያው ስራ ይሄ ነው አይደለ መስጂድን የመስጂዱን ጉዳዮች የሚያስፈልጉትን በማሟላት ለሰጋጆች የተመቸ መስጂድ በማድረግ የመስጂድን አጠቃላይ አስተዳደራዊ ሂደት ስርዓት ማስያዝ ይሄ ነው የናንተ ዋናው ስራ አይደለም የመጀመሪያው መስጂድ ስርዓት እንዲይዝ ማድረግ አንዱ ይሄ ነው ለና መስጂድ ማለት ያው ቅድም እንደተነጋገርነው ሁለንተናችን ነው አባት የምዛጋር ባረከላሁ ፊኩም ያሉና አለ መስጂድ ሁለንተናችን ነው የኛ የወጣ ነው ከመስጂድ ነው መስጂድ የለም ማለት ህልውናችን የለም ማለት ነው ሁለተኛው ተስሐሙ في تحسين الخدمات المقدمه للمصلين ሰጋጆች አላሁ አክበር ሊሉ ወደ አላህ ሊሰግዱ የተከበረውን ግንባራቸውን ሊያወርዱ ሲመጡ የተመቸና ለዛ ጉዳይ ለዛ ዒባዳ የሚመች እንዲሆን የማድረግ ኃላፊነት ይጠበቃል ማለት ነው ያለ ማድረግ እንግዲህ እናንተ ከህብረተሰቡ ጋር በመሆን ከኪሳቸው አውጥታችሁ ላይሆን ይችላል በራሳችሁ ጉልበት ብቻ ላይሆን ይችላል እናንተ ያንን ስርዓት ማስያዝ ሐሳቡን የማፍለቅ ህብረተሰቡ ጋር የመተባበር ጉዳዮችን እንዲህ እናድርጋችሁ ብላችሁ ህዝቡን በማማከር ይሄን አይነት መስጂድ የማድረግ የናንተ ኃላፊነት ነው ማለት ነው እንደምታውቁት ሌላው تعملوا على ربط المسجد بالمجتمع ከህብረተሰብና መስጂድን ማያያዝ يا جماعه ايها الاخوه الكرام بارك الله فيكم እናንተ ያላችሁ ቤቱ የሚሰግድ ሰው መኖር የለበትም ማለት እኮ ነው ለዛ ደግሞ እናንተ የሚሰሩ አቅጣጫዎች አሉ እነዛን አቅጣጫዎች ከዑለማዎች ጋር በመተባበር ከወረዳ መጅልሶች ጋር በመተባበር ከወጣቶች ጋር በመተባበር ከናቶች ጋር በመተባበር ያስራ መሰራት አለበት ከኢማም ጋር በመመካከር ስትራቴጂ መነደፍ አለበት መስጂድ መጥበብ አለበት መስጂድ
ሰጋጅ ሊሞላው ይገባል ማለት ነው። ስለዚህ ህብረተሰቡን ቢአሽካሊሂ ህፃናት አንድ ቱርካዊ ሰው ምን አለ የመሰላችሁ ሽማግሌ ነው አላሁ አለም እስካሁንም በህይወት ይኖር አይመስለኝም ደዝ መስጂድ ስንሰግድ ልጆች ከኋላ የተወሰኑ ልጆች ናቸው በጣም ጥቂት ሲጫጫሁ ሰጋጆች ሲበሳጩ አየ ብድግ አለና ያ ጀማዓ አለ ህፃናት እናንተ ሶላት ሰግዱ ከኋላ ሲንጫጩ ካያችሁ اعلموا انكم على خيرنا አላችሁ በኸይር ላይ ነው ያላችሁት ይሄንን የሚረከብ አዲስ ትውልድ አለ ማለት ነው እናንተ ጋር ህፃናት መስጂድ ከመጡ ኸይር አለ ማለት ነው መረበሹ ምናምን ያን ስርዓት ማስያዝ ነው እንጂ ልጆች ወደ መስጂድ ሊመጡ ይደረጋል ከህፃናት ጀምረን ሴቶች ሽማግሌዎች ወጣቱ መስጂድ ወዳድ እንደሆን የመጀመሪያው ስራ መስሩት እናንተ ናችሁ ስራ ስንል እንግዲህ ፍክራ ማውጣት ነው እናንተ ሐሳብ የማፍለቅ የመመካከር ከአስሐቡ ኑሃ ጋር ተመካክራችሁ ወደ መሬት የማውረድ ስራ ከናንተ ይተበቃል ማለት ነው ሌላው هي الخلية الأساسية لإدارة العليا يفلقون يأكل مجلسن بلو بليلام تراو معنن بلو كفتنيا درجة يدرس تقوام يمجمرنا مسارتوچو እናንተ ናችሁ الخلية الأولى هي لجنة المسجد حقيقة ምክንያቱም ለምሰላችሁ አይተናል ይሄ ትንታኔ አስፈልግም ምርጫ ከየት ነው የተጀመረው ከመጅልስ ነው የተጀመረው አይደለም ከመስጂድ ነው የተጀመረው አስሐቡ ኑሃ ይመሩና ለሚሉትን የመረጡበት ስለዚህ ለከፍተኛ ተቋማት ለከፍተኛ አመራር በመጅልስም ይሁን በማንኛውም አካል ነገ ሌላ ስም ሊቀየር ይችላል ዛሬ መጅልስ ተብሏል በመሰረቱ الشؤون الإسلامية في إثيوبيا إشكال الله سمو راسوس ودفيت لكير ميشلا لا يتوقم مانم بلو مانم أماو لمي مرا كفتنيا تقوام يمجمّر يوچون نماناتشو يمسجد لجنة الوينمو اندالاتشوت يمسجد خادموش ناتشو يانو يمفلقو هي المسؤولة الأولى في تنظيم شؤون الأمة دينيا ودنيويا የኡማውን ዲናዊ በዲኑ ዲኑን የተረዳ የነብዩን አለይሂ ሰላቱ ወሰለም ሐላፊነት ተሸከመ ግን ሶላዋት ተወርዶ አልሰማችሁም ነብያችን አለይሂ ሰላቱ ወሰለም ስም ሲነሳ ሶላዋት ማውረድ አለባችሁ እኮ ለራሳችሁ ለማንም አይደለም ዲን የተረዳ የረሱሉን አለይሂ ሰላቱ ወሰለም ሐላፊነት የተሸከመ ጄኔሬሽን ትውልድ የማፍራቱን ስራ የመጀመሪያው አሳስ እናንተ ናችሁ እውነት ለመናገር እኔ ፕሮሞት አይደለም ያረኳችሁ አለሁት እውነቱን ሐቂቃውን ግን ማስቀመጥ አለብን እናንተ ጋር ነው ያለው መስጂድ ውስጥ አንዱ እሱ ነው ሁለተኛ በዱንያችን ኋላ ቀር መሆን የለብንም ዛሬ ኡማውን እንደምታዩት ከኢኮኖሚውም ወጥቷል እኮ አሁን ይመስለናል ነጋዴ ነበር ድሮ አይደል ሙስሊም እኮ ነጋዴ ነበር ዛሬ ግን እንደዛ እንዳይመስላችሁ እንዳትሸወዱ በዛ ሜንታሊቲ ካላችሁ ተሸውዳችኋል ወጥተናል ከሲስተሙ ተወግደናል ከትምርቱም ተወግደናል ከሁሉም ነገር ተወግደናል ያ ስራ የሚሰራው መጀመሪያ እናንተ ጋር ነው ምክክሩ የሚሰራው ስለዚህ የመስጂድ ኻዲሞች ትልቁን ቦታ ትይዛላችሁና ነው المهام الأساسية للجنة المسجد የመስጂድ ኻዲሞች የመጀመሪያውና ዋናው መሰረታዊ ተግባሮቻችሁ ምን ይሁኑ ካለን አንደኛ الاشراف على نظافة وصيانة المسجد መስጂዱን ምን ማድረግ አለብን ንጽህናው እንዲጠበቅ ማድረግ አለብን አንዳንድ መስጂድ አክረም الله السامعين والله ያሳዝናችኋል ሽንት ቤቱ ምን እንደሚመስል ያኒ ለሆነ ነገር ለዱንያ ቢፈለግ እኮ ገንዘብ ማስወጣት ይቻላል ህዝቡን ነጋዴ ያለን ባለሀብት ያለን والله ሽንት ቤታቸው እንኳን እንደውም አንዳንዶቹ ሽንት ቤት የሌላቸው አሉ ታውቃላችሁ ይሄንን ሽንት ቤት የሌለው መስጂድ አለ መሃል ከተማ ላይ አላያችሁ ከሆነ ይኸው እኔ ነግራችኋለሁ ያየሁትን ነው የምነግራችሁ ያ መሆን የለበትም ጥረት መደረግ አለበት የመስጂዶች ጥገና መካሄድ አለበት ውብ መሆን አለባቸው ለሰጋጆች ለእይታ የሚያምሩ መሆን አለባቸው ይሄን የማድረጉ ስራ የናንተ ኢሽራፍ ነው ያለው እኮ እናንተ ሙሽሪፎች ናችሁ ኢሽራፍ ማለት ምን ማለት ነው ያን ነገር መቆጣጠር የሚሰራ አካል መጥቶ እንዲሰራ ማስተረግ እናንተ ናችሁ ያለባችሁ ማለት ነው እናንተ ላሰሩት እኮ ትችላላችሁ ሁለተኛው ተንዚም ድሩስ ወሙሐደራት ዲንያ للمجتمع باكمله قدم እንዳልነው በመስጂድ ሙሐደራዎች ደርስ መቀራት አለበት መላእክቶች ቁጭ ብለው አብረው
ሙዳረሳ የሚያደርጉበት ሐለቀተል ዒልም መስጂዳችሁ ውስጥ መኖሩን እርግጠኛ ሁኑ። ሐቂቀተን የውመል ቂያማ እንዳንጠየቅ በአንተ ኃላፊነት ያ ፉላን ለምንድነው ቃል አላህ ቃል ረሱል አለይሂ ሰላቱ ወሰላም ያልተባለበት ተብለን እንዳንጠየቅ እርግጠኛ ሁኑ። ሐቂቃውን ለመናገር ሌላው ሙታበዓት አልመዋሪድ አልበሸሪያ ወጠብዕያ ወልማልያ ለልመስጂድ ቢሸፋፍያ ትልቅ ሀብት ነው ያለን መስጂዳችን ዙሪያ። ሀብታሙም ይሰግዳል፣ ባለስልጣኑ ይሰግዳል፣ ምሁሩ ይሰግዳል፣ ሴቱም ይሰግዳል፣ ወንዱም ይሰግዳል፣ ወጣቱም ይሰግዳል። ይሄ ሀብት ነው። በአንድ በኩል የምንፈልገውን ሀብት ከዚህ ማግኘት እንችላለን። ቁስ ከፈለግ በቁስ ማምጣት እንችላለን። ካሽ ከፈለግን በካሽ ማምጣት እንችላለን። ጉልበት ከፈለግ ጉልበት እናገኛለን። ታዲያ ምንድነው ያጣነው እኛ? መስጂዶቻችን ለምንድነው ድሃ የሚሆኑት? ኢዘን ያንን በትክክል በአግባቡ የማስተዳደር በአካባቢያችን ያሉትን ሀብቶች በአጠቃላይ የማስተዳደሩ ኃላፊነት እናንተ ላይ ይሆናል። ሌላው التنسيق مع الجهات الرسمية جهات الرسمية بلن من تراچو የወረዳ መጅሊስ ፌደራል መጅሊስ አዲስ አበባ ምናምን እነዚህ ጋር ተንሲቆ እናንተ ናችሁ ልታረጉት የምትችሉት ከነሱ ጋር አብሮ የመስራት ይሄን አርጉ ብላችሁ ትእዛዝ የመስጠት የወረዳችሁን ይሄ ጎላልኛ መስጂድ ሙሐደራ የለንም ዳዒ የለንም ይሄንን አድርጉልን ብላችሁ ጥያቄ ማቅረብ ኃላፊነት የናንተ ነው። እናንተ ናችሁ ከነሱ ጋር ተንሲቅ አርጋችሁ የመስራቱ ኃላፊነት ያለባችሁ በእናንተ ነው። ለምን ይሄን ስናደርግ አብረን እጅና ጓንት ሁለን መስራት ስንጀምር መስጂዶቻችን ተግባራቸውን በአግባቡ እየተወጡ ኡማውን ያገለገሉ ለዘላለም ይቆያሉ። ከትውልድ ትውልድ የዱላ ቅብብሎሽ እኮ ነው። ትናንት የነበረው የመጅልስ የመስጂድ ኮሚቴ ወይም የመስጂድ ኻዲም አፍወን ዛሬ ላይ አይኖር ይችላል። በሞት ወይም በሽረት ሊወገድ ይችላል። ቀጣዩ ሌላው ይመጣል። አንተ አሸራህን ስታስቀምጥ ለማን ብለህ ነው? እዛ ቦታ ላይ ለራስህ ብለህ አላህ የውመል ቂያማ ጀዛ እንዲከፍልህ ነው የሰራኸው። ስለዚህ استمرارية لضمان استمرار الخدمات የሚሰጠው አገልግሎት ሰርቪሱ ቀጣይነት እንዲኖረው የማድረግ ኃላፊነት በእናንተ ላይ አለ። ሌላው ተሕቂቅ ወህደት المسلمين ዛሬ ላይ ያጣነው አባቶች ወንድሞቼ ከልባችን እናውራ በአላህ ትናንት ከትናንት ወዲያ ያላየነው መርስ ከቅርብ ጊዜያት ወዲህ ያየነው ነው ያለነው። መከፋፈል አይሁድ ሰርቷል። በግልጽ ልንገራችሁ አይሁድ الذين نلعنهم في كل صلاتنا على العقل 17 في اليوم 17 مرة في اليوم هم لن يناموا عنا ولا الضالين كما لا تبفيت غير المغضوب عليهم يمتلو دائما يهود ነው አይደለም መነሻው እነሱ ናቸው። አውቆ የሚያጠፋ ሁሉ በዚህ ውስጥ ይገባል ይላሉ ዑለማዎች። አውቆ የሚያጠፋ እነሱ ያውቁ ነበር። አንነቢ አለይሂ ሰላቱ ወሰለም ከፊት ለፊታቸው እንደሚመጡ ተነግሯቸው ነበር በተውራት በእንጂል لكنهم جحدوا ከራሳቸው ዘር ይመጣል ብለው ይጠብቁ ነበር። ከዛ በኋላ ሳይሆን ሲቀር ነብዩና አለይሂ ሰላቱ ወሰለም ካዱ። አላህ መግዱብ عليهم አላቸው። ዛሬ ሰሩብን ያ ጀማዓ። ከዛን ጊዜ ጀምረው እየሰሩ ነው። ይሰራል፣ ይበታተነናል፣ ይከፋፍለናል። ያንን አንድ ማድረግ በነገራችን ላይ በላኡ መቼ መሰላችሁ የሚበዛው የሚጠነክረው አንድ ፊትና የሚጠነክረው መቼ መሰላችሁ? በተቋም ደረጃ ሁሉም ማገልገል የሚገባው ተቋም ማለት እናንተ ናችሁ። የመጀመሪያው መስጂድ ተቋም ነው፣ ትልቁ ተቋማችን ነው። አይታችሁታል አይደል? በተቋም ደረጃ ስራ የሚሰራ አካል ወደ ሆነ ግሩፕ ስልቻ ውስጥ መግባት ከጀመረ በሽታው የዛን ጊዜ ያበቃል። ያኔ ነው በሽታው በቃ ቫይረሱ የሚስፋፋው። ለምን እዛ ውስጥ ብዙ አይነት አመለካከት ያለው ብዙ የዕልም ደረጃ ያለው ብዙ አይነት አህዋል ያለውን ሰው እናንተ ናችሁ የምታስተዳድሩት። ወደ አንዱ ከሆናችሁ ሌላው ጋር ትጋጫላችሁ ማለት ነው። እኩል ነው መሆን ያለበት። በመጅልስም ላይ በመስጂድም ላይ በየትኛውም ተቋም ላይ ያለ አካል ወደ አንድነት ወይም ሁሉን የማገልገል ኃላፊነት ነው ያለበት። ይሄ እየተሳተ አንዳንድ ጊዜ ምን ይሆናል መሰላችሁ? እስከ ዛሬ ስናለቅስም የነበር ነው ማለት ነው። መስጂድና መጅሊስን መለየት ያቃታቸው ሰዎች ነበሩ ሲበድሉን የነበሩት። አሁንም ያ ከሆነ ችግር ነው ያለ አይመስለኝም። አላህ ያምጣብን። አሚን በሉ በአላህ። መስጂድ ማለት አፍካር የሚያስተምሩበት ነው። ከዛ በኋላ አስተዳደር ማለት ግን ያንን ተንዚም የሚያደርግ ነው፣ ስርዓት የሚያስይዝ ነው እንጂ በአንዱ ውስጥ ገብቶ ያንን የሚያዳክር አይደለም። ኢዘን እናንተ የመስጂድ አገልጋዮች ሁሉንም ሰው ነው የምታገለግሉት። ምንም እንኳን አንዳንድ በቅርብ ጊዜ የመጡ ልዩነቶች ብቅ ቢሉም
ሁሉንም እንደ ልዩነታቸው አንድ ማድረግ ከቻላችሁ አንድ ማድረግ ካልሆነ ግን ሁሉን የማገልገል ኃላፊነት ነው ያለባችሁ እንጂ ወደ አንድ አቅጣጫ መሆን የለበትም። አንድነትን ሰባኪዎች ከናንተ ነው የሚጀምረው። እናንተ ወረዳ፣ ክፍለ ከተማ፣ አዲስ አበባ፣ ፌደራል፣ ክልሎች እያለ ይሄ በአጠቃላይ ወደ አንድነት ነው መጥራት። ስንት እስላም አለን ኡስታዝ? ስንት እስላም ነው ያለን? ባላ ንገሩና ኧረ ስንት አለን? አንድ እስላም ነው ያለን። የተከፋፈለ እስላም ወሃቢያ፣ ሱፊያ፣ ሻፊዕያ፣ ሐነፊያ ንገሩኛ። አላህ ምን ብሎ ነው የጠራን? ሙስሊሚን። ከዛ በኋላ መዝሃቦች ማለሽ ለኛ ሲሉ የሰሩት እነ አቡ ሐኒፋ እነ ኢማም ማሊክ እነ ኢማም አህመድ እነ አሻፊዒ እነሱ ለኛ ነው የሰሩት። ከዛ ግን የተወሰነ የራሳቸውን ስሜት እየቀላቀሉ አይከፋፍሉን። እንዳትሸወድ ሁሉንም ፊአ የማስተዳደር ኃላፊነት እናንተ ላይ ነው ያለው። ሌላው ለእንዲህ አይነት ኺድማ የሚሆኑ ሰዎች በምንድነው እትሳፍ የሚሆኑት? በምንድነው የሚገለጹት የሚለውን እንመልከት። እናንተን ነው የምናወራው። አንደኛው አላማና ወሲድ ፊል አመል ያኒ ምን ጊዜም ቢሆን እስላምን ስንጠራ አማና፣ እስላምን ስንጠራ ሲድቅ አይለያዩ። النبي عليه الصلاة والسلام سماچو من نبره ሁለተኛው ስማቸው الصادق الامين يا سلام امين ነበሩ رسول عليه الصلاة والسلام صادق ነበሩ። እኛ የሳቸውን ቦታ ተክተን ነው እየሰራን ያለው ነው። ዛሬ የሳቸው መስጂድ ነው ያገለገልን ያለ ነው። ኢዘን አማና ግድ ነው። በማንኛውም አህዋላችን በንግግራችን ቀጠሮ ስንይዝ ስንሰራ ስናገለግል አማና ግድ ነው። ሀብት ካለም ያንን ሀብት በአማና መያዝ፣ እውነተኛ ተናጋሪዎች መሆን አለብን በስራችን። አንዱ ይሄ ነው። ሁለተኛ አልቁራ على حل المشكلات بالحكمه يا جماعه ሰው ከሰው ይለያያል። ሁሉም ሰው የራሱ ተሰጥኦ አለው። አንዳንዱ ሰው ሰዎችን በማግባባት በቃ የተካነ ሰው አለ፣ አላህ የወፈቀው ሰው አለ። እንደዛ አይነቱ ሰው ነው እዚህ ውስጥ መግባት ያለበት። ለምን ብዙ ህብረተሰብ ነው የምናስተናግደው። እዛ ውስጥ መስጂድ ሲመጣ መታወቂያ ሰጣችሁ ነው እንደምታሰግዷቸው? በመታወቂያ ታውቃቸዋላችሁ? አታውቁትም። ብዙ ሰው ነው እኮ የሚገባው። ያን ሁሉ ሰው የማስተናገድ ሰፊ አመለካከት ያለው ሰው መሆን አለበት። ችግር ከተፈጠረ በህክማ መፍታት የሚችል መሆን አለበት። ሐኪም መሆን አለበት። ጥበበኛ ሰው መሆን አለበት። ሶስተኛ التعاون والتكامل مع الامام ከኢማም ጋር ተባባሪ መሆን አለበት። ኢማሙን ምንቅ አይደለም። በነገራችን ላይ ኢማም አይናቅም። والله የኢማምን መፍሁም ኢንሻአላህ يوم من الايام አንድ ስልጠና ደግሞ እናዘጋጅና ሁላችሁንም አንድ ላይ ሆነን የምንወያይበት ቀን ይኖራል። መፍሁሙ ኻጢእ ነው ብያቸዋለሁ። እኛ ሀገር ያለው የኢማም ክብር ገና ነው አልታወቀም። አልሙሂም አሁን ካሉን ኢማሞች ጋር መተባበር ወልጂሃ ረስሚያ ኦፊሻላዊ ወይም ኦፊሴላዊ ድርጅቶች እንደ መጅሊስ ሊሆን ይችላል። በተለይ ወረዳ መጅሊስና እናንተ አንድ ላይ ነው የምትሰሩት፣ አትለያዩም። ከነሱ ጋር የመተባበር የመተጋገዝ ለኺድመት المسلمين ነው አት ኢንድ ኦፍ ዘንዴ የሚፈልገው ምንድነው? የሆነ ቡድን ማገልገል አይደለም፣ የሆነ አካል ማገልገል አይደለም። ሁሉንም ኡማ ለማገልገል ስርዓት ተቋም ሆናችሁ ማለት እኮ ነው። ያ ጀማዓ ተቋም የሌለው ህዝብ አውራ የሌለው ንብ ማለት ነው። ይሄ ነው እኮ ያሳጣን። ዛሬ በየትኛውም ቦታ ሙስሊሙ እዛ ይመታል፣ እዛ ይደበደባል፣ ሀብቱ ይወሰዳል፣ ይዘረፋል፣ ይገደላል። እንዳይሰግድ አክሱም መስጂድ የለም፣ ሙስሊም ግን አለ። ይሄው እስካሁን ዝም ብለናል አይደል? ለምን ነው ዝም ያልነው? ተቋም ስለሌለን። ያ ተቋም ከየት ነው የሚጀምረው? ከእናንተ። እናንተና ተቋማችንን ማጠንከር የሚችል አካል ስትተባበሩ ያንን ችግር መፍታት የምንችለው የዛን ጊዜ ነው። መስጂዶች ዙሪያቸው ያለውን ችግር እዩት። ያን ችግር መፍታት የምትችሉት ኦፊሴላዊ በሆነ መልኩ እናንተ ከህብረተሰቡ ጋር እጅና ጓንቱ ናችሁ ስትሰሩ፣ እናንተ ከመጅሊስ ጋር ወደ ኦፊሻላዊ ጉዳይ ሲሄድ መንግስት ጋር መነጋገር በሚችልበት ደረጃ አቋም ያለው መጅሊስ ስታረጉት ነው እናንተ ማለት ነው። طيب እነዚህ እንግዲህ ሲፋቶች ትንሾቹ ናቸው ብለን የምንወስዳቸው ናቸው። ሁሉ ላይ ሆኑ ይችላሉ። ሌላ አድዋር ወመስኡልያት አዕضاء اللجنه የኻዲሞች ያንዳንዳችሁ ሁላችሁም ያለባችሁን ኃላፊነት ደግሞ ገለጽ አድርገን ለየብቻ ደግሞ እንመልከተው። አንደኛ فهم مهام المناصب القياديه والعمل الجماعي داخل اللجنه
አንዳንድ ጊዜ ምን ይፈጠራል መሰላችሁ ራሱ ስብስቡ ውስጥ ኻዲሙ ውስጥ ይሆኑና እናንተን እያልኩ አይደለም አንዳንድ አካባቢ የምናየው ነው የምነግራችሁ ግን ደግሞ በራሱ አቅጣጫ ለመምራት ወይም የራሱን መስለሃ ለማሟላት ወለዒያዱ ቢላህ የሚፈልግ ሰው ሊኖር ይችላል ይሄ ፊትና ነው በላዋ ኩብራ እንደዚህ አይነት ካለ ያንን የማስወገድ ስራና ያላችሁበት አመራር ማህበራዊ አመራር ነው አንድነታችሁን አጠናክራችሁ የምትሄዱበት እጅና ጓንቱናችሁ የምትሰሩበት እናንተ መካከል ኸይር እንጂ ሸር እንዳይኖር የሚሰሩ አካላትን መምረጥ ያስፈልጋል ሁለተኛ መባድ አልቂያዳ الاسلاميه የኢስላም አመራር መርህን መከተል ያስፈልጋል ምንድነው የሚለየው ከሌላው አመራር ኺያና የለበትም እስላማዊ አመራር ኺያና የለበትም መስለሃ ኻሷ ወይም ደግሞ የግል ፍላጎት የሚሟላበት አመራር አይደለም በሶስተኛ ሁሉ ጊዜ የሚያሳስበው ህዝባዊ ጉዳይ ነው የማህበረሰብ ጉዳይ ነው የሚያሳስበው እያንዳንዱ ህብረተሰብ አንድ እናት አንድ ህፃን አንድ ሽማግሌ እርዳታ ካጡና ጎዳና ላይ ከወጡና ቤታቸው ጾም ካደሩ መስኡልያው የኛ ነው ብሎ የሚያለቅስ ነው ኻዲም ማለት ያ ነው ኺድማ ነው النبي عليه الصلاه والسلام ይሄን ያስተማሩን ከሳቸው በኋላ የነበሩት ኸሊፋዎችን ታውቃላችሁ አይደል ዱቄት ተሸክሞ የሚሄድ ኸሊፋ ነበር አይደል እሱ ሲሞት የታወቀለት የነሱ ተከታዮች ነንኛ የነሱ ካለበት የሚለው ዛሬ ላይ ነው መሰረቱን የምትጥሉት እናንተ ናችሁ ከዛሬ 200 አመት በዚህ በነገራችን ላይ አይሁዶች ይበልጡናል አባቶች ወንድሞቼ በዚህ ላይ ማለት ነው ወልዒያዱ ቢላህ አይታችሁ ከሆነ ለ400 አመት ለ500 አመት እቅዳሉ ዛሬ ወንድሞቻችንን እየጨረሱ ያሉትን መርዞች ሳይተክሉ በፊት ከ100 አመት በፊት ስለዛ ጉዳይ ያስቡ ነበር እንዳውም እሷን ለመመስረት ከ48 አመት በፊት እቅዱን ጨርሰውት ነበር በ48ኛው አመት ነው ያችን ሀገር ያቆሙት وما بالك نحن نخدم المسلمين ለሙስሊሞች ነው እኛ ደግሞ የምንሰራው ስለዚህ ዛሬ ላይ ሆናችሁ የምታስቀምጡት መስጂድ ነገ ከነገውዳ ምን እንደሚሆን ነገ ከነገውዳ መድረሳ የሚኖርበት ውሃ የማይቋረጥበት ላይብረሪ የሚኖርበት ሴት ወንዱም በደም የሚያገለግል ሁሉንም ህዝብ አቃፊ የሆነ መስጂድ እንደሆነ የመስራት ኃላፊነት ይኖርባችኋል ማለት ነው ሌላው المساله والقياده الخاليه ضمان النزاهه والامانه في اداره شؤون المسجد አደራችሁን by any means እንደው ሙስና እንዳይኖር በመስጂድ ውስጥ አይገባንም አደራ እሱን ጥንቃቄ እንድታደርጉ አደራ በዚሁ ወስዳለሁ ተጥዊር القياده ومنع النزاعات ያለውን ጭቅጭቅ ከበሩጭ ምንም አይነት ጭቅጭቅ እንዳይፈጠር ቶሎ ብላችሁ መፍትሄ መስጠት የሚችል አካል ያንን አምጥታችሁ ህክምና መስጠት አለባችሁ ዶክተሮች አሉ በመካከላችሁ የምን ዶክተሮች ችግርን የሚፈቱ ዶክተሮች አሉ ጥበበኞች አሉ ዒልም ያላቸው ሰዎች አሉ አቅም ያላቸው ሽማግሌዎች አሉ አቅም ያላቸው እናቶች አሉ ያንን መፍትሄ እንዲሰጡላችሁ የማድረግ ኃላፊነት አለባችሁ ይሄንን ካላደረጋችሁ እናንተ ራሳችሁ ተጠያቂ እንዳትሆኑ ስለሚያሰጋ ነው ኢዳረቱል መስጂድ ወተሽጊሊሂ በመስጂድ ውስጥ የሚሰሩ ስራዎችን ታውቋቸዋላችሁ አንደኛ ሶላትን በአግባቡ እንዲሰገድ በወቅት እንዲሰገድ ትምርቶች በአግባቡ እንዲሰጡ የማድረግ እንደዚሁም የማህበራዊ ጉዳዮች እንዳልኳችሁ ህዝባችንን መፍቀድ አለበት ህዝባችን መፍቀድ አለበት ልብ ብላችሁ አይታችኋል አባቶች ወንድሞች በአብዛኛው ለማኝ ምንድነው ሙስሊም ነው ማን ነው የሚደርስለት እነ ገብረ እግዚአብሔር እነ ከበደ እነ በጋዝ መስኡልያ ማን ነው የኡማው ነው አይደል እነዛን የማድረግ ኃላፊነት ከናንተ ይጀምራል እስከ ፌደራል መጅሊስ والله ነው የምላችሁ ሁላችንም መስኡል ነን ሁላችንም እንጠየቃለን አይታችኋል ህፃናት ታቅፈው በየጎዳናው ላይ የሚለምኑ ያንን በየቤቱ ስንት ሙዓናት የሚያው ሰዎች አሉ ታመው የሚሰቃዩ ሰዎች እንታሉ ያልጋ ቁራኛ የሆኑ የሚበሉት የሚቀምሱት አተው ረሃብ የሚቃጠሉ ሰዎች አሉ ያን የመፍቀዱ ስራ ከናንተ ነው የሚጀምረው እስከ ላይ ድረስ ከዛ መሽመንሞን ምን አይሰራም እዚህ ቦታ ላይ በግልጽ ነው የምንነጋገረው አላህ የውመል ቂያማ እንዳይጠይቀን እነዚህን ሰዎች መፈቀድ አለብን ሌላው ሲያነቱል መስጂድ والامن والنظافه ጸጥታው የተከበረ ያ ጀማ መስጂድ ውስጥ ተመቶ ሰው ይደባደባል በአላህ ለምን ነው ወደ መስጂድ የተመጣው አላሁ አክበር ልንለው አይደለም ሱብሃንአላህ ታረዛ ለምን ነው የምንደባደበው ምን ማለት ነው አዩ እስላምን هذا ምን አይነት ብቻ ትንሽ
አንዳንድ ጊዜ ያው ስሜታም ያደርጋል ጉዳዩ። ዶማን ቢአ አሚና ወነዚፋ ወሙረተባ ግቢያችን መስጂዳችን ጸጥታ የተከበረበት ንጹህ የሆነ ስርዓቱን የያዘ መሆን አለበት። ተኽጢጥ አልፈዓልያት አዲንያ አልኩብራ አሁን ይሄኛው ምናልባት የወረዳ መጅልሶች በኢዝኒላህ ተዓላ ተኽፊፍ አድርገውልናል። መስጂድ ውስጥ የሚሰሩ ስራዎች ምን ምን መሆን አለባቸው የሚለውን ተኽጢጥ አድርገው ከናንተ ጋር መተው ሊወያዩ ጨርሰዋል። ፈሊላህ አልሐምድ። እናንተ ያንን ነገር በደንብ አድርጋችሁ አይታችሁ ተስማምታችሁ ወደ ስራ ከገባ መስጂዶች ውስጥ የሚሰሩ አክቲቪቲዎች የሚሰሩ ስራዎች በአግባቡ በትብብር ውጤታማ ስራ ይሰራል ማለት ነው። እነዛ እንዴት ይሆናሉ የሚለውን ስንት ፕሮግራሞች ምን መሆን አለበት የሚለውን እነሱ ጋር ታወራላችሁ ቢኢዝኒላህ ተዓላ። ሌላው ሂፍዝ አስጅላት ወተውሲቅ የመስጂዶቻችን የተሰሩበት አሰራር ዘመናቸው ጊዜያቸው ውስጥ የተሰሩ ስራዎች ሪከርድ አድርጋችሁ አስቀምጡት። ለቀጣዩ ትውልድ ይጠቅማል። ምን ችግር አለው? የመጡ የገቡ ገቢዎች ካሉ ሌሎች ጉዳዮችን በአጠቃላይ ለምሳሌ ያገለገላችሁት ግልጋሎት ካለ ሪከርድ አድርጋችሁ ስታስቀምጡ ቀጣዩ ትውልድ ሰው ድንጋይ አይደለም ዘላለም አይኖርም አይደለም። ቀጣዩ ትውልድ ያን ያየ ያን ቢያንስ እናንተ የሰራችሁትን ማስቀጠል ይችላል። ሌላ መጨመር ባይችል እንኳን ማለት ነው። ከጨመረም ፈሊላህ አልሐምድ። ሌላው አልምቲሳል አልቃኑኒ ወልኢዳሪ ያው ያለውን የመስጂድ አስተዳደር የራሱ ህግ ሊኖረው ይገባል። አክቹአሊ ከመስጂድ ጋር የተያያዙ ነገሮች ናቸው። እነዚህ ጉዳዮችን በደንብ አድርጋችሁ ህግ አውጥታችሁ መስጂዳችሁ መምራት ያስፈልጋችኋል። ፕላን ማድረግ ያስፈልጋችኋል። ታክቲክ ያስፈልገዋል። መስጂድ ለሌላው ፕላን ከታቀደለት እቅድ ከታቀደለት የእናንተማ መስጂድ ሚንባቢል አውላ ነው ማለት ነው። መስጂድ በፕላን ነው መመራት ያለበት፣ ምክንያቱም ብዙ ህዝብን የሚያስተዳድር ስለሆነ ማለት ነው። ሌላው ሙሻረከቱል ሙጅተማዕ ወልኸድማት አልእጅቲማዕያ ካለው የማህበረሰባችን ጋር አብሮ ማህበራዊ አገልግሎቶችን የከፍ ማድረግና ህብረተሰብ ጋር የመጋራቱን ስራ ነው እዚህ የምናየው። ተዕዚዝ الروابط مع المجتمع المحلي አካባቢያችሁ ያለው ህብረተሰብ ቅድም እንዳልነው በአጠቃላይ የመስጂድ ፍቅር ልቡ ሊያድርበት ሊገባል። ያን የሚያደርጉ ስራዎች መሰራት አለባቸው። ከነዛ መካከል መስጂዱ እንዳልነው ነዛፋው የተጠበቀ መሆን አለበት። ሁልጊዜ ለህብረተሰቡ ኸይር የሚሰጥ መሆን አለበት። ችግረኞችን የሚፈቅድ መሆን አለበት። ሶላት ብቻ መስገድ አይደለም፣ ወይም ቁርአን መቅራት ብቻ አይደለም። ሌሎች ነገሮችንም አብሮ መስራት ይጠበቅበታል ማለት ነው። አተዓሙል መዓ ተሐዲያት አልእጅቲማዕያ ማህበራዊ ችግሮችን አብረን መወጣት ያስፈልገናል። ያ ብቻ ሳይሆን ደግሞ የትምህርት ጉዳይ አደራ መስጂዶቻችን ከትምህርት የጸዱ እንዳይሆኑ ትምህርት የተሟላባቸው ከህፃናት ከትንሽ ጀምሮ እስከ ትልቅ ድረስ ዕውቀት የሚቀሰምባቸው መሆን አለባቸው። በተለይ ደግሞ አረበኛ በሀገራችን ላይ እንደው አዲስ ሊሆን ይችላል አንዳንዶቻችሁ። አረበኛ የኛ ኦፊሻላዊ ላንጉጅ ነበር ወይም ቋንቋ ነበር። ሰምታችሁ የሰማለ ከናንተ ኢትዮጵያ በአንድ ወቅት በአረበኛ ትመራ ነበረ። በኋላ ግን በእኛው ድክመት በሸይጣን ክብደት ከሀገራችን ቋንቋው እንዲጠፋ ተደርጓል። ክብረ ነገሥት መጽሐፍ ቅዱስ በአማርኛ ነበር፣ በአረበኛ ነበር። ይሄን አዲስ አበባ ሊንጉስቲክ ዲፓርትመንት ግቡና እዩት ከፈለጋችሁ። ያንን ቋንቋኛ ተውት፣ ያንን ታሪኩን። ቋንቋው የዲናችን ቋንቋ ነው። የዲናችን ብቻ ሳይሆን የአኺራ ቋንቋችንም ነው አረበኛ። ስለዚህ አረበኛ ደርስ ትምህርት እንድትሰጥ ይሄንን ቢያንስ ምናልባት ግራመሩ ምናምኑ ማለት አይደለም፣ እሱን መምህሮቹ ጋር ትወያያላችሁ። አልሙባድራት አልሒዋርያ ወተዋሱል በይነ አልአድያን ከተቻለ በአካባቢያችን አይታችኋል። መስጂዶች አካባቢ ያሉ ሰዎች አንዳንድ ጥሩ አመለካከት ያላቸው ሰዎች ችግር ሲፈጠር መስጂድ ይረዳሉ። ለምንድነው ያሆነው? ከመስጂድ ሰዎች ጋር ያላቸው ግላዊ ግንኙነታቸው ነው። በመስጂድ በኮሚቴ ደረጃ ወይም ደግሞ በኻዲሞች ደረጃ ደግሞ ከነሱ ጋር ተዋርሰል ተደርጉ ከነሱ የሚመጣ ከነሱ ባትጠቀሙ እንኳን ችግራችሁን መቋቋም ትችላላችሁ ማለት ነው። እኛ ክፍት ከሆን እነሱም እኛ ላይ ተንኮል አያመጡም። የኛና የነሱ መራራቅ ግን በመካከላችን ችግር እየፈጠረ ስላለ ማለት ነው። ሌላው አልስቲጃባ ሊልአዘማት ወልሙሳዓዳት الطارئة ድንገተኛ ጉዳዮች ሲፈጠር ሃይማኖት የማይለዩ ጉዳዮች ይመጣሉ። ለምሳሌ ወይ ሃይማኖት ለይተው የሚመጡ ጉዳዮች ይኖራሉ። እነዛን ችግሮች፣ እነዛን ዲዛስተርስ፣ እነዛን አደጋዎች በትብብር ቶሎ ብለን የመወጣቱን ስራ የመስራት ኃላፊነት ይኖርብናል። ሌላው ሐል النزاعات والتواصل በተመለከተ ብዙ ሻይዓቶች አሉ። አንዳንድ ጊዜ ወላሂ ያልታሰበ ነገር ልክ ሸይጣን እንዴት አድርጎ ቀምሮ እንደሚያነሳው ይገርማቸዋል። ሰሞኑን እኔ ተዋሱል አልእጅቲማዒ ላይ ማህበራዊ ጉዳይ ላይ ያየሁት ነገር ነበረኝ። ምንድነው የሚለው? የኢትዮጵያ እስልምና ጉዳይ መስጂዶቻችሁን ሊቀማ
እየተንቀሳቀሰ ነው። ሰምታችኋል? ይሄን ጉድ በአላህ ቀምቶ የት ነው ጠቅልሎ መጅሊስ ያስገባው ነው መስጂዱ? ይሄም ሙስሊም ይጽፈዋል በአላህ። መቼስ ነው የታሰበው? ምን አይነት መቀማት ማለት ምን ማለት ነው? ምን ማለት ነው? በአላህ እንደዚህ አይነት መርዝ የሚመርዙ አክቹአሊ ሙስሊም ላይሆን ይችላል፣ ሙስሊም ላይሆን ይችላል። ኦፍ ኮርስ ያን የሚጽፈው ሙስሊም ላይሆን ይችላል። መጀመሪያው ምንድነው? ያለውን ችግር በመስጂድ ውስጥ ያለውን ፕሮብሌም መረዳት ያስፈልጋል። ችግሮችን ለቅሞ ማወቅ ያስፈልጋል። ያንን ምን ማድረግ ያስፈልገናል? የተወሩ ወሬዎች ሊኖሩ ይችላሉ፣ ግጭቶች ሊኖሩ ይችላሉ፣ ወይም ደግሞ ጉምጉምታ ሊኖር ይችላል። ይሄ አመልካች ነው። የምን አመልካች? የኸይር አመልካች ነው፣ የሸር አመልካች አይደል? ስለዚህ ያንን ሰበቡ ምንድነው? ምክንያቱ ምንድነው? ቶሎ ብሎ ማጽዳት ያስፈልጋል። ሁለተኛ አልአሳሊብ አልእስላሚያ ለሐል النزاعات እስላማዊ መንገዶችን መጠቀም ያስፈልጋል። ምን ለማድረግ? ያን ችግር ለማፍታት። ሐል አለ እንደ በእስላም ውስጥ መፍትሄ አለ እንደ መንገድ የተነገረ ነገር አለ እንደ አለ አለ በሉኛ በአንድ ድምፅ አለ። ያ አዩሃ الذين آمنوا إذا تنازعتم ነው ሚላን ቀጥሉልኛ في شيء ምን አርጉት? ፈርዱሁ إلى الله والرسول ምን ከሆናችሁ إن كنتم አይዋ ያ ጀማዓ አሁን ያጣነው ይሄ ነው። ችግር ሲፈጠር ቶሎ ብለን ወደ የት ነው መሄድ አለብን? መፍትሄው ነብዩ አለይሂ ሰላቱ ወሰለም ምን አድርገውት ነበር? ምን ብለው ነበር? እንደታሳለፉት ቁርአን ምን ብሏል? አላህ እና ረሱል አለይሂ ሰላቱ ወሰለም ያስቀመጡላችሁን የችግር አፈታት ሲስተም ተጠቀሙ ያለን ነው። አላህ ያዘዘን ማን ነው? አላህ። ያን ማድረግ ያስፈልጋል። طيب ተጥቢቅ መባዲእ الصبر والعدل والإصلاح እንዳለ ሆኖ አንደኛ መታገስ ያስፈልጋል። ያን ነገር ሰዎች ሊሰድቡን ይችላሉ። ምክንያቱም ስርዓት ላይ ያለ ኒዛም ላይ ያለ አካል ሌሎቹ ሊነክሱት ይችላሉ፣ ሊነድፉት ይችላሉ። አንተ አላገለገልክንም፣ አንተ መስጂዱን በትክክል አልሰራህም ሊልህ ይችላል። ሶብረን መታገስ ያስፈልጋል። እንደዛ ነገሮች ፍትሃዊ መሆን ያስፈልጋል። ምናልባት የተበደለው አንተ የምትወደው ሰው ሊሆን ይችላል፣ የምታከብረው ሰው ሊሆን ይችላል፣ ወይ የበደለው እሱ ሊሆን ይችላል። አህዋሉ መቀያየር የለበትም። አንድ አይነት አህዋል ነው መሆን አለበት። ፍትህ ማለት ያ ነው። ከዛ ወደ ኢስላህ መምጣት ያስፈልጋል። ሶስተኛ ተዕዚዝ التواصل الداخلي والخارجي ከውጭም ከውስጥም ግንኙነቶችን ማጠናከር ያስፈልጋል። ምን ማለት ነው? ከውስጥ እናንተ መካከል፣ ከውጭ ማለት ደግሞ ሰጋጁን፣ ወረዳውን፣ ክፍለ ከተማው፣ መጅሊስ እያለ ይቀጥላል። ያ መካሄድ አለበት። ተሕሲን التفاعل داخل اللجنة ومع المجتمع ከማህበረሰቡም ጋር መግባባትና በመካከላችሁም ያንን ጉዳይ ማውራት መፍትሄ መስጠት ያስፈልጋል ማለት ነው አይደል? التعامل مع وسائل الإعلام بمسؤولية ዛሬ ላይ በጣም የተቸገርነው ከቁጥጥራችን ውጭ እኛ ብቻ ሳንሆን ከሀገርም ቁጥጥር ውጭ ሆነ የሚዲያ ችግር አለ። ያ ጀማዓ ማህበራዊ ትስስር ብለውታል። ግን ደግሞ አንዳንድ ጊዜ ማህበራዊ ትስስር ሳይሆን ማህበራዊ ብትንትን ይሆናል፣ ይበታተነናል። ዛሬ እቤታችን ቁጭ ብለን የምናየው የምናነበው አጃይብ የሆነ ነገር ትሰማላችሁ። ያ ነገር እንዳይፈጠር እሱን በትክክል መጠቀማችንን ያን የሚጠቀሙ አካላት ወላሂ ነው የምላችሁ በሙስሊም ስም ራሳቸውን ሰይመው ሙስሊሙን ለመበታተን መርዝ የሚበትኑ ሰዎች አሉ። ሙስሊም መስለው ወላሂ ይሄ በአካል የምናውቃቸው ያገኘናቸውን ነው። አንዳንዶቹ ደግሞ በጅህልና ያንን ይዘው የማራገቡን ስራ የሚሰሩም ሰዎች ታገኛላችሁ። ከዛ ነገር ንጹህ መሆን አለብን። ያንን ኢዳራ ማድረግ ያስፈልጋል ማለት ነው። ሌላው ኢዳረቱ ለአዘማት ወለዓላቃት ለዓማ አጠቃላይ ከማህበረሰቡ ጋር ያለውን ግንኙነት በመካከላችን ያለው ግንኙነት ያን ችግር የሚፈጥራቸውን ችግሮች መፍትሄ መስጠት ስርዓትና ሲስተም ልንማር ይገባል ማለት ነው። ችግር ተፈጥሮ ዝም ካለን እያበበ እየወፈረ ይሄዳል። ነገ ከነገ ወዳ ያንን መፍትሄ ለመስጠት ስለምንቸገር ማለት ነው። መስጂዳችሁ ውስጥ በድጋሚ አሁንም ምነግራችሁ ነገር ምንድነው?
የሆነ ነገር ሰምታችሁ ችላ ካላችሁት የውመል ቂያማ ትጠየቁበታላችሁ። ያ ነገር ጎልቶ ሙስሊሞችን የሚጎዳና የሚበታትን ከሆነ ቶሎ ብሎ መፍትሄ መስጠት ኃላፊነት በእናንተ ላይ ይኖራል ማለት ነው። አልመስጂዱ ቀልቡል ሙጅተማዕ አልእስላሚ አይደል? የሙስሊሙ ማህበረሰብ ቀልብ ምንድነው? መስጂድ ነው። ማዕከላዊ ሴንተሩ መርከዙ ምንድነው? መስጂድ ነው። የሙስሊም ተብሎ መስጂድ ሁለቱ አይለያዩ። ይሄ ከሆነ ወመስደሩ ኑር ወደ ሂዳያ ነው። እኛ የምንመራበት ኑር የምናገኝበት ከአላህ ሂዳያ የምናገኝበት ቦታችን ነው። የሙስሊሙ ማዕከላዊ ቦታ ነው። መጠበቅ ያለበትም ለዛ ነው። ولذلك فإن نجاح المسجد في أداء ودوره يعتمد على نظام إدارة أو إداري ودعوي متكامل. አስተዳደሩ ጠንካራ ሲሆን በመስጂዱ ውስጥ የሚደረግ ዳዕዋ ስርዓቱን የያዘ ሲሆን የማይከፋፈል ሲሆን አስተዳደሩ ስንፍና ያልተሞላበት ሽንፈት ያልተሞላበት ጠንካራ ብርቱ የነብዩና አለይሂ ሰላቱ ወሰለም አስተምህሮ ያመጣ የሚያስተዳድር ሲሆን ያኔ መስጂዱ ጥሩ ሰዎች ያፈራ ይሄዳል። አለበስ አሰስከሰስ ነው የሚሆንብን አባቶች ወንድሞቼ። መስጂዳችን ውስጥ አላሁ አክበር እንላለን እንጂ ውስጣችን ባዶ ይሆናል ማለት ነው። ያንን የማጠናከር ኢማናችን ላይ የመስራት ኃላፊነት እናንተ ላይ አለ ማለት እኮ ነው። ምን ማለት ነው? ኢማን የሚጨምሩ ሙሐደራዎችን ማስደረግ፣ ኢማን የሚጨምሩ ሰዎችን በማምጣት ሰዎች የሚቀበሏቸውን ሰዎች በማምጣት ዳዒዎችን በማፍራት እናንተ መስጂዳችሁ በአላህ ኑር እንዲበራ የማድረግ ኃላፊነት እናንተ ላይ አለ ማለት ነው። ከዛ ደግሞ ስርዓት እንዲያዝ ዛሬ በየአካባቢያችን በየትምህርት ቤቶቻችን ምን እየተደረገ እንዳለ ታውቃላችሁ አይደል? ከትናንት ጀምሮ እስከ ዛሬ ድረስ አላውቅም መቼ እንደሚቋረጥ ለቅሶ ላይ ነን ሁሉ ጊዜ። ሒጃብ ተገፎ ሶላት ተከልክሎ ምናምን ከየት ነው መፍትሄው የሚመጣው? ማን ነው የሚያመጣው? ተቋም ነው አይደል? መቼም እኔ በግለሰብ ወይም ኡስታዝ አብዱ ፈታህ በግሉ ወይም ኡስታዝ አብዱ አርዛቅ አይደለም። ያ ጀማዓ በመደራጀት ተቋም በመመስረት ጠንካራ የሆነ ተቋም በመመስረት ችግሮችን መፍታት ይቻላል። መንግስት ጋር በመነጋገር ሀገር ከሚመራ አካል ጋር በመነጋገር ከአካባቢ ማህበረሰብ ጋር መነጋገር ያ ሲደረግ ነው። ተዓውን ሲኖር ነው ይህን ችግር መቅረፍ የምንችለው። አለበለዚያ እንዳለቀስን ነዋ የምንኖረው፣ እያለቃቀስን ነዋ። ይኸው ከህፃንነት የጀመረ እስካሁን ድረስ ለቅሶ አለ። እናንተም ታውቁታላችሁ። ትናንት ከትናንት ወዲያ የነበረው ዛሬም አለ። ስርዓቱ ባይደግፈውም እንኳን ማለት ነው። ምክንያቱም ደካማናና ጠንካራ የምንሆነው መቼ ነው? ስንደራጅ ስንጠናከር። የመስጂድ ኻድሞች ሲጠናከሩ ህብረተሰቡ ጋር ይያያዛሉ አንድ ላይ። ከዛ ተቋማቸውን ያጠናክራሉ። የኢትዮጵያ እስልምና ጉዳይ እንዲጠነክር ከማህበረሰቡ ጋር ይሰራሉ። አለበለዚያ ዝም ካላችሁን እኛ ቁጭ ካለን መጅልስ አለን ማለቱ ብቻ በቂ ነው? መፍትሄ ያመጣል? አይመጣም። ገምግሙና ተቆጣጠሩና እንስራ አብረን። ይሄ ነው የሚፈልገው። ያኔ ሌላው ይፈራናል። ተደራጅተዋል፣ ከመንግስት ጋር ያያይዙናል፣ ያጋጩናል የሚል ፍርሃት ይመጣል። መንግስትም ያከብራል። አለበለዚያ ግን ፋሽል ከሆን ፋሽል ሆነን እንቀራለን። ለቅሶ ይቀጥላል ማለት ነው። ያ ጀማዓ እያየን ነው። ወላሂ ጺማችሁን አሳደጋችሁ፣ ሂጃብ ለበሳችሁ፣ ይሄ ለቅሶ እኔ ተማሪ እያለሁም አለ ዛሬም አለ። ጺምን አሳደግ ሱሪ ምን አገባው ስለኔ ሱሪ? ምን አገባው ስለኔ ጺም? ምን አገባው ስለኔ ሂጃብ? ጭንቅላቴን ነው እዛ ልማር ነው ሄድኩት አይደል? ይሄንን የሚያደርግ አካል ማስወገድ የሚቻለው በመደራጀት። ምን ልላችሁ ነው የፈለኩት? ወረዳችሁ ያለውን ችግር ከወረዳችሁ መጅሊስ ጋር ሆናችሁ የመፍታት ኃላፊነት እናንተ ላይ አለ፣ ማህበረሰቡ ጋር ሆናችሁ ለማለት ፈልጌ ነው። ሌላው ነጃሁል መስጂድ አንድ መስጂድ ሰክሰስፉል ነው ልንል ነጃህ ወጥቷል ልንል እነዚህ ሁለት መሰረታዊ የሆኑ ጉዳዮች ያስፈልጉታል። ጥብቅ ስርዓት ማስቀመጥ፣ ጥብቅ የዳዕዋ ስርዓት መመስረት። ያ ካልሆነ ግን ጉዳዩ ከባድ ነው። ወደፊት መቀስቀስ አንችልም፣ ወደፊት ማለፍ አንችልም። ነጃሁል መስጂድ ምንድነው ካለን ስታንዳርድ ማስቀመጥ፣ ግልጽ የሆነ ስታንዳርድ ማስቀመጥ አለባችሁ ለመስጂዶቻችሁ። ምን ማለታችን ነው? መስጂዱ በምን አይነት መተዳደር አለበት? ምን አይነት ነገር መደረግ የለበትም? ምን መሆን እኔ በጣም ይገርመኛል። መስጂድ ላይ ውጭ የማያደርገውን መስጂድ ላይ መጥቶ የግጭት ፈጠራ ስራን መስራት ይጀምራል። ለምን ውጭ አይሰራውም? ይሄ አላህ ቤት ነው ያ ጀማዓ፣ ያላህን ቤት ነው እየመራችሁ ያላችሁት። ለምን እዛ ሄዶ ለዛ ቀበሌ ሄዶ ለምን አይጋጭም? ለምን ኳስ ሜዳ ሄዶ እዛ አይጋጭም?
ይህን ስርዓት ማስቀመጥ ያስፈልጋል። መስጂዶቻችን የሚደረጉ 1 2 3 4 የማይደረጉ 1 2 3 4 ዝርዝራችሁ ማስቀመጥ ያስፈልጋል። ዑንዋን ማስቀመጥ ያስፈልጋል። መስጂዳችሁ ከነስያሜው የሚደረጉ ነገሮች ላፍታ ይኑራችሁ፣ አንድ ለውሃ ይኑራችሁ፣ አንድ ምንድነው የምትሉት እንደዚህ አይነት ነገር እዛ ላይ የማይገቡ ነገሮች የሚገቡ ነገሮችን ማስቀመጥ መለመድ አለበት። የመስጂዳችሁ ታሪክ መቼ እንደተሰራ እንዴት እንደተሰራ ስሙ ማን ይባላል? ይገርመኛል። አሁን ስሞቹ የመስጂዶቹ ስሞች በሙሉ በቃላችን እንኳን መያዝ አንችልም፣ ግን ብትጽፉለት ችግር የለውም ቢጻፍ ቢቀመጥ። ይሄን ለማለት ፈልጌ ነው። ሌላው ዋናው ነገር ከስግደት በኋላ ወይም ደግሞ መስገድ ብቻ ሳይሆን ምንድነው ብለናል? ተርቢያ የሚሰጥበት መሆን አለበት። ዕውቀት የሚቀሰምበት ቦታ መሆን አለበት። እኛ ነን የጀመርነው ይሄንን አይደለም። ማን የጀመረው? ረሱሉላህ አለይሂ ሰላቱ ወሰላም። ሁሉን ነገር የሚሰሩበት መስጂድ ነበር አይደል? ታዲያኛ ለምንድነው ከዛ ተጀሩድ ያደረግነው? ለምንድነው ከዛ ያራቆት ነው መስጂዱን? ምን አደረገን? ምን በድሎን ነው? ዒልም መኖር አለበት። አንዳንድ ቦታዎች አሉ ግን በቂ አይደሉም። አንዳንዶች ደግሞ ጭራሽ የሌላቸው አሉ። አክረመ አላሁ ሳሚዒን። ወደ ገጠር ወጣ ስትሉ ደግሞ ጫት ብቻ የሚበላባቸው መስጂዶች ታገኛላችሁ። አንድ ወንድም እንደው ምንድነው ያለኝ? ያረዝም ከተማ አለ ነው ያለኝ እኮ። የሚገርማችሁ ነገር ከተማም አለ ያ ጀማ። ያኔ ብቻ አንዳንድ ጊዜ ቃላት ያጥራል ለመናገርና ሌላው አህዳፍ ኒዛም አንጀህ መሳጅድ ያኒ በጣም ሰክሰስፉል የሆነ መስጂድ ስርዓት የሱ ዓላማው ምንድነው? ስርዓታች ማለት መስጂዳችንን በጣም ሰክሰስፉል እንደሆነ በጣም ነጃህ እንደወጡ የማድረጉ ዓላማ ምንድነው? አንደኛው ተሕቂቅ الرسالة الأساسية للمسجد بل الرسالة الإلهية تتحقق إذا حققنا أهداف المسجد የመስጂድን ዓላማ በደንብ አድርገን ተግባራዊ ስናደርግ የአላህ Subhanahu Wa Ta'ala ሪሳላ በምድር ላይ ተግባራዊ መሆን ይጀምራል። እኛ ነን እኮ እስላምን እየጎዳን ያለነው ወንድሞች አባቶች። ዒባዳ፣ ተዕሊም፣ ኢስላህ፣ ማህበራዊ ችግሮች መፍታት ይሄ ሁሉ